ቢያስ ምናልባትም ተደርጎ የማይታወቅ ነገር ይመስለኛል ከህግ አንፃር ተጠያቂ የሚሆንበት ነገር አለ ወይ? ዶክተር ማለት ሃምብልድ ነው፣ ትሁት ነው፣ ግብረገብነት ተማረ ነው። እንደ ጥያቄነቱ ችግር የለው። ስራ የማቆም አንዳንድ ሁኔታዎች ታይተዋልና ከህግ አንፃር ምን አይነት ሁኔታዎች አሉ? ከባህል አንፃር ከታሪክ አንፃር ሐኪምና ወታደር ስራ አያቆም። ሌላ የፖለቲካ አጀንዳን ሲያቀነቅኑ የነበሩ እንዳሉ ታይቷልና እርሶ እንዴት ገመገሙት? ጃዋር የገበበት ቦታ ሁሉ ፈራሽ ነው። ተከበብኩ ያለ ጊዜ ከበቡሽ ነው የሚሉት ፎጋሪዎቹ። ከ80 ሰው በላይ ኢትዮጵያኖች ሲሞቱ አልተጸጸተም። ተጸጸትኩ ብሎ በጻፈው መጽሐፍ ላይ መሄድ ነገር አላነሳም። ምክንያቱም ጃዋር ኦሳማ ቢንላዲን ነው። ወንድም አፉን ሞልቶ ይናገራል። ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ወቅታዊ ዝግጅታችን ነው። በዛሬ ወቅታዊ ዝግጅታችን አቶ ወንድሙ ኢብሳ አብረውኝ ይገኛሉ። የህግ ባለሙያ ናቸው። ከእርሳቸው ጋር የማደርገውን ቆይታ ተከታተሉን። እንኳን ደህና መጣቱ ወንድሙ። እንኳን በሰላም ቆየሽ። እጅግ በጣም ነው የማመሰግነው። እንግዲህ ጊዜዎትን ቆጥቦ እዚህ ስቱዲዮ ድረስ በመገኘት ከኔ ጋር ውይይት ለማድረግ ፈቃደኛ ስለሆኑ በጣም ነው የማመሰግነው። እኔም በተመሳሳይ ሁኔታ በወቅታዊ ዝግጅት ላይ ፕራይም እንደልማዱ ስለጋበዘኝ በጣም ደስተኛ ነኝ። እንግዲህ ሰሞኑን በጣም አነጋጋሪና እንዲሁም ደግሞ በኢትዮጵያ ውስጥ ምናልባትም ተደርጎ የማይታወቅ ነገር ይመስለኛል የጤና ባለሙያዎች አድማ የሚመስል ነገር ለማድረግ ሙከራ አድርገዋል። ከዛም በተጨማሪ እንግዲህ አድማውንም የተቀላቀሉ አንዳንድ የሕክምና ባለሙያዎች እንዳሉ ይታወቃልና እንደው አቶ ወንድሙ ይሄንን ጥያቄ የምጠይቀውት እንግዲህ ከህግ አንፃር ነው። በኢትዮጵያ ሕክምና ባለሙያዎች ውስጥ እንደሚታወቀው እንግዲህ አልጋ ይዘው የሚታከሙ አሉ፣ ተመላልሰው የሚታከሙ አሉ፣ ምክር እንዲሁም ደግሞ ለቀዶ ጥገና ሳይቀር ፍቃድ ጊዜ በቀጠሮ የሚጠብቁ ሰዎች ባሉበት ሁኔታ እንደነዚህ አይነት አድማዎች ወይም ደግሞ የስራ ማቆሞች ሲደረጉ እንደው የሆነ ችግር ቢፈጠር ታማሚው ቢሞት ወይም ደግሞ የተለየ ችግር ቢፈጠርበትና መቆጣጠር የማይቻል ነገር ውስጥ ቢገባ ከህግ አንፃር ተጠያቂ የሚሆንበት ነገር አለ ወይ? የህግ ባለሙያ ስለሆኑም ከዚህ ብንጀምር። በጣም አመሰግናለሁ ሪያ። ሐኪሞች ሰዎች ናቸው፣ ዜጎች ናቸው። ሐኪሞችና ዜጎች በሰውነት እኩል ናቸው። አንቺ ሐኪም ስለሆንሽ ከአስተማሪ የምትበልጭበት ነገር የለም። አስተማሪ ስለሆነ የለም። ምክንያቱም ሐኪሞቹን የሚያስተምረው አስተማሪ አይደለም። የፕሪቪሌጅ ከሆነ ወይም ደግሞ እኔ ልጠቀም ካለ የሐኪሞቹ አባት ማምር እኮ ነው። ወታደሩ ሰጂ ህይወቱን፣ አካሉ፣ ነፍሱን ለአገር ደህንነት በድንበር ላይ ለመሞት ፈርሞ የሚገባ። ስለዚህ ሐኪሞች እንደኛው እንደ ቀሪው ኢትዮጵያ ህዝብ ሁሉ በዓለምም ሰዎች ናቸው። እንደ ሰዎች ነው ትሪት መደረግ ያለባቸው። ሐኪሞች እንደ የትኛው ሙያ ቃለ መሐላ ይገባሉ። ለመንግስት ቃለ መሐላ ይገባሉ፣ ለታካሚ ቃለ መሐላ ይገባሉ፣ በሆስፒታሉ ህግና አስተዳደር ይመራሉ። ሐኪሞችን ምንድነው ከጁፒተር የመጡ አድርጎ የመመልከት ችግር ትክክል አይደለም። ሐኪም ሰው ነው። ሐኪም የተማረ ነው፣ ሐኪም ያልተማረ ነው። ሐኪምም ፖለቲከኛ አለ፣ ከሐኪምም ባርባሪዝም አለ። እኔ የነበርኩበት ፓርቲ 2 ዶክተሮች ነበሩ። ባርባሪዝም ፖለቲካ ከሚያካሂዱት አንዱ ማለት ነው። ይሄ ጭካኔ፣ ለስልጣን ብቻ መሞትና መግደል፣ ለአስተማሪ ብቻ ለወታደር ብቻ ለምን የተሰጠ ሳይሆን ሐኪሞች ውስጥም ሌላ ውስጥም ፖለቲከኛ ይኖራል። ነገር ግን አሁን ይሄ የተነሳው የሐኪሞቹ ጥያቄ እንደ ጥያቄነቱ ችግር የለው። ነገር ግን የኢትዮጵያ ህዝብ ንጹሃን ሐኪሞች፣ ከፖለቲካ ያጸዳችሁ ሐኪሞች ይህን ጥያቄ ያነሳችሁም ያላነሳችሁም የደገፋችሁም አልደገፋችሁም በሐኪሞች ላይ ብቻ ነው የኑሮ ውድነት የመጣው አይደለም። በአስተማሪዎች ላይ አለ፣
በማንኛውም ኢትዮጵያ ላይ በገበሬ ላይ በነጋዴ ላይ ኢቭን በሀብታሞች ላይ መቋቋም የማይችሉት የኑሮ ውድነት አለ። ስለዚህ ለምንድን ነው አሁን ሆት ኢሹ አድርጎ ያመጡት? ጥያቄውን ካለፈው ጊዜ ጀምሮ መጠየቃቸው ችግር የለውም፣ ይጠይቁ። አንደኛ ጥያቄ መመለስ አለበት። ሁለተኛ ቀጥተኛና ብራይት ጥያቄ ትክክለኛ ጥያቄ ሲጠይቁ የእርጎ ዝንቦች እነዚህ ባርባሪያን አልኳቸው ማለት ሳቬጀሪ የእርጎ ዝንቦች ጥልቅ ብሎ ሲገቡ ጥያቄያቸው መሳብ አለባቸው። ምክንያቱም እነሱ ጥያቄ በትክክል ንጹህ ከሆነ እኛ መቀላቀል አንፈልግም። የእናንተ አጀንዳ የሌላችሁ ከሆነ የእናንተን አጀንዳ ፍጠሩ። እኛ ባነሳ ነው ላይ እንደ እርጎ ዝንብ ዘለ የምትገባበት ነገር የለም። እኛን ጥያቄ እኛና መንግስት እንመልሳለን። አንድ ይህንን ማሰብ አለባቸው ዶክተሮቻችን። ሁለተኛ ዶክተር ማለት ሀምብልድ ነው፣ ትሁት ነው፣ ግብረገብነት የተማረ ነው። አሁን ወታደር ሲሰለጥን እንዴት እንደሚገል ገዳውን እንዴት እንደሚከላከል ብሞት እንኳን እንዴት አሟሟቱን እንደሚያሳምር ነው የሚሰለጥነው አይደለ? ወታደር ዓላማ ነው። ለአገር ሞት አለው ብሎ ነው። ቀየር ላይ ወረወራል። ቀየር ላይ ተወርውሮ መሳሪያ ቢመጣበት እንደያም መሳሪያ እንደሚያመልጥ ፓይለት ጄት ፋይተርሶች ጄቱ ቢመታ እንዴት ከዛ ተወርውሮ ህይወታቸውን እንደሚያድኑ። ሐኪም ግን ይሄ አይደለም። ከታመመው ጋር መታመም፣ ካለቀሰው ጋር መልቀስ፣ ነፍሰ ጡር መታ ስታምጥ ማማጥ እውነቴን እኮ ነው የሚጨነቅ ነው። ሁለተኛ ወታደር አገር ይጠብቃል። ወታደር በዓለም ታሪክ እነዚህ ቆርጦ ቀጥሎች፣ በሬ ወለዶች፣ ባርባሪያንና ሳቬጀሪዎች ወይም ደግሞ የእርጎ ዝንቦች ወይም ደግሞ ሀረጎች መቆም አይችልም አይደል? ሀረግ አሁንና ጀዋርና መሰሎቹ በተለይ ጀዋር ብቻውን መቆም አይችልም። ኋላ እመጣበታለሁ። ስለ ጀዋር ባህሪ ገልጽልሳለሁ። መሰሎቹ ነው ጀዋርን ስጠቅስ ሁሉንም ለጀዋር አሁን ፈጣጣው ነው ስለመጣ ነው። ያለ አይሊንታ ኢትዮጵያዊ ባህል የለው፣ የኦሮሞ ባህል የለው፣ አፍሪካዊ ባህል የለው፣ የሰለጠነ የተማረ ሰው ባህሪ የሌለው መሆኑን ዘረዝርልሻል። እንዲህ ፈጥጦ ስለመጣ ነው እንጂ ሐኪሞቹ ጨርሶ አሁን አንቺ ምግብ እየበላሽ ያለ ዝንብ ቢገባ ብዙዎቹ ይደፋሉ። በሃይማኖትም ቢሆን ያን ሰፈር እንዲያርገሽ ነው የምትደፊ እንዳለ ከነዚህም ቦታ አስገብ። ሐኪሞች ያነሱት ጥያቄ ኖርማል ነው። ጥያቄያቸው ግን ካልተመለሰ ሞተን እንገኛለን። ስራ አንሰራም። የስራ ማቆም አድማ እናደርጋለን ማለት እንዳልኩሽ ለእርጎ ዝንቦቹ አጋዥ መሆን ነው። ልክ የእርጎ ዝንቦቹ ሌላ ባህሪያቸው የጅብ ጠባይ ነው። የእርጎ ዝንብ ጠባይ ያላቸው፣ የጅብ ጠባይ ያላቸው፣ የውሻ ጠባይ ያላቸው። ይጮሃሉ። እኔ አገር ቤት ሆኜ ለ30 ዓመት ውሾች አሳድጋለሁ ገጠር። የሚጮህ ውሻ ነው እናበራለን። የማይጮህ ውሻ ነው ቤት ነው የሚጠብቅ ታማኝ። የሚጮህ ውሻ ገና ጠላትም ሲመጣ ምን እንትን አይልም፣ አይዝልሽም ጠላትም። ፖለቲከኞቻችን የውሻ ባህሪ ነው። 1990ዎቹ ዓመተ ምህረት ኢትዮጵያ ረገብ ያሉ ፖለቲካል የምተነትኑ ፖለቲካ ሊቃንቶች ኢትዮጵያ ግመል ናት። ግመል ይሄዳል፣ ጉዞውን አያቆም፣ ውሃን ባያገኝ ለረጅም ቀናት። ውሾች ደግሞ ግመል ባዩ ቁጥር ይጮሃሉ። የግመል ጉዞ አይቆምም፣ የውሾች ጩኸት አይቆምም። ጩኸቱ ደግሞ ቅድም እንዳልኩሽ እንደ ሀረግ በተነሳ ነገር ላይ አሁን ሐኪሞች ያነሱ ሐኪሞች የሐኪም ጥያቄ የኛ ጥያቄ ነው። መምህራኖች ቢያነሱ የመምህራን ጥያቄ የኛ ጥያቄ ነው። ገበሬ ቢያነሳ የገበሬ ጥያቄ የኛ ነው ማለት። ገበሬ ማዳበሪያ ቢጠይቅ የገበሬ ማዳበሪያ የኛ ጥያቄ ነው። ምርጥ ዘር ቢጠይቅ ምርጥ ምንድነው? ይሄ በአጠቃላይ ሲታይ ሀረጎች ናቸው። የዓላማ ያለው ሰው ከሌላ ጋር በመደጋገፍ እንጂ የሌላን አጀንዳ አይቀድምም። እንደውም አቶ ጀዋር እንደሚከታተለው እንደሚሰማው የኔ ስራ አለ አንድ ፖለቲከኛ ስራ የአንድ ፖለቲከኛ ስራ የህብረተሰቡን ችግር አጥንቶ አስጠንቶ አውጥቶ በራሱ አጀንዳ ማራመን ነው። ይሄ ማለት ደግሞ ምርጫው አንድ ጊዜ ካመለጠ ለ5 ዓመት መዘጋጀት ነው። ሳትዘጋጂ ሳትደራጂ ማህበረሰቡን ሳታግባቢ በመንጋ በግርግር ይሄ አብዮት ሲመጣ ነፍስ አውሎ ንፋስ ሲነሳ አዋክቦ እንደሚያደርግ ስለማያደርግ ይሄ ነው ወደ ህግና በህግ ተጠያቂነቱ ጋር ከመምጣት በፊት
ጀዋርና መሰሎቹ ምን አይነት ናቸው? ጀዋር ማን ነው? ጀዋር ምን አይነት ሰው ነው? ጀዋር የሚፎክርበት ቄሮ በእርግጥ የጀዋር ነው የሚለውን ጥያቄ ላንሳ። ጀዋር ሲበዛ አላዋቂነትና ራስ ወዳድነት ይታይበታል። አላዋቂነትና ራስ ወዳድነት ይታይበታል። ምክንያቱም ቅድም እንዳሉ ኢጎ የተጸናወተው ሰው ነው። አርፋሴ የምትባል በኬንያ ውስጥ የእሷ ቤተሰብ የአርፋሴ ቤተሰብ በወያኔ ጊዜ 27 ዓመት ኦሮሞ ከዚህ ሲባረር ምንድነው የአንዋር መስጊድ ነው ለኦሮሞዎች፣ ወይ ደግሞ መጣሊያ ነበር፣ ወይ ደግሞ የስደተኛ ቤተሰብ ነው። ኬንያ የገባ ኦሮሞ በሙሉ በተለይ እዛ ሳይደ እቺ ልጅ አርፋሴ ከነዛ ቤተሰብ አንዱ ነው። ጀዋርንም ለዚህ ማዕረግ ያበቀች ለዚህ ሁሉ ዝነኝነት በመሰረታችን ታዋቂነት ሲባል ኦባማም ታዋቂ ነው፣ ኦሳማም ታዋቂ ነው። ታዋቂነት ጥሩነት አይደለም፣ ጥሩ ካላረግሽ በቀር ማለት ነው። ኦባማም ታዋቂ ነው፣ ኦሳማ ቢንላደንም ታዋቂ ነው። ኦሳማ ቢንላደን ከፍጥረቱ እስከ አማሞቱ እስከ ዛሬም እሱ የፈጠራቸው መርዞች እሱ የረጫቸው መርዞች ዓለምን እያስቸገረ ነው። የአዳምን ዘር እያስቸገረ ነው። የሔዋንን ዘር እያስቸገረ ነው። ስለዚህ ታዋቂነት ያገኘው በሷል። እሷን ፈታ። ቤተሰብን የፖለቲካ ሳይንቲስቶች እኔ በርካታ ፋሚሊ ቤተሰብ ሳነብ ምጢጢ መንግስት ይባላል። ቤተሰብ ምጢጢ መንግስት ማለት በትልቁ መንግስት ውስጥ ያሉ ንግግሮች ኔጎሺዬሽኖች አሉ። ሚስት ከሌላ ቦታ ትመጣለች፣ ባል ከሌላ ቤተሰብ ውስጥ ይመጣል። ሲገናኙ እስከሚታወቁ ትግል ነው። ከታወቁ በኋላ ፍላጎታቸው ላይ ነው። በኢትዮጵያ ተጨባጭ ሁኔታ ክርስቲያን ሆነች ሴት እስላም ታገባለች፣ እስላም ሆነ እንትን ያገባል። ክራቸውን ጠብቀው ሃይማኖታቸውን ጠብቀው አብረው ይኖራሉ። የኔ እናት አባቴ አርሲ እስላም ነው። ስታገባ 3 ልጅ እስከምትወልድ ክሩ አልተበጠሰም። ከዚህ ከሻወሩ የብዙዎቹ ከዛ ቆይቶ ሊዋሃዱ ይችላሉ። የቄስ ልጅ የሼክ ልጅ፣ የሼክ ልጅ የቄስ ልጅ ቤተክርስቲያንና መስጊድ ጎን ለጎን እንዲህ ቶለሬት በሆነ ውስጥ አንድ ልጅ እንትን ኬንያ ላይ ለረጀ ኃይል መግለጫ ሰጥ 3 ልጆች አሉኝ አለ። እሱ ያው ይቀባጥራልና ቄሮ ቀብሶ ብልሱማ፣ ቄሮ ቀብሶ ብልሱማ ምን ልጅ አለኝ አለ። እነዚህ 3 ልጆች በእንጀራ አባት እያደጉ ነው። ኦሮሞ ህዝብ አሰብ አገር የሚመራ ሰው ቤተሰቡን በደንብ መምራት የለበትም ወይ? ካገባት ምት ጋር በጽናት መኖር የለበትም ወይ? የእስልምና ሃይማኖት አቅም ካፈቀደ እስከ 4 ሴቶች ይፈቅዳል ሚስቶች። የመጀመሪያ ሚስት እኮ እንደ እናት ነው የምትቆጠር። የኔ አባት 3 ሚስት ነበራቸው። ታላቃችን አይጉዶ ነው የምንላት፣ ታላቅ እናታችን ማለት ነው። የኔ እናት ሁለተኛ ናት። ሌላ 3ቱን እኩል ታስተዳድራለች። አቶ ጀዋር ኢትዮጵያን ይመራሉ፣ ኢትዮጵያን ተነትናሉ ሲል ምጢጢ መንግስት ላይ እኮ ወድቋል። ኦሮሞ የሚባል አንድዬ ልጁ በፊት ለፊት የምናውቀው በእንጀራ ልጅ ነው፣ በእንጀራ አባት ነው የሚያድገው። ልጆቹም በእንጀራ እናት በእንጀራ አባት የሚያሳድግ ሰው ለአገር መሪነት አይበቃም። ሌላ ባህሪ የእርጎ ዝንብ ብያለሁ። አሁን ተማሪዎች በእነሱ ጀዋር ይወጣል። አጀንዳ የለው፣ መቅረጽ አይችልም። ይሄ ዓለምን እንትን አልኩ ማለት ለተቀማጭ ሰማይ ቅርብ ነው። ጀዋር በህይወቱ ህዝባዊ ተቋማትን መርቶ አቅም፣ መንግስታዊ ተቋማትን መርቶ አቅም፣ ቀለም ትምህርትን ሸምድዶ ኤ+ ማምጣት ፕራክቲስ ይጠይቃል። ፕራክቲሱ የት ይጀምራል? ቤተሰብ ላይ ይጀምራል። ምጢጢ መንግስት ላይ የሚስት ጥያቄ ከባድ ነው። ኢጎ ኢዝ ወርስት ኤነሚ ያልኩት መጽሐፉን የጻፈው ሰውዬ አሜሪካዊ ይሄን አለ። እጅግ በጣም ራሱን ስለሚወድ አሁን እንደ ልደቱ አይነቶችና መሰሎቹን ቢስቶት በ60 ዓመት በ20 በ30 ዓመት ሎጅ ይሰራሉ፣ ፎቅ ይሰራሉ፣ ሚስት አያገቡ። ለምን? በጣም ራሳቸውን ስለሚወዱ እንጀራ ከሱ ጎን ትቆርስ አይፈልግም። አንድ እንደ ሴት አንድ ሀብታም ሴት አምጥቶ አብሮ መቋረስ አይፈልግም። ስለ ህዝብ መናገር መናወር አለበት። አንድ ሰው ትዳር ሳይዝ ቢሞት 90 ዓመትም ቆይቶ አልታቻውም። ምክንያቱም ወደ ህዝብ ወጥቶ እኔ እመራለሁ አላለም። እዚህ ላይ ቆሟል። በየቤቱ ይኖራል። ትዳር የማይዘው ማብቱን ቤቱ ላይ ወደቀ። የረከሰ የከሰረ የመከነ መሃን ዘሩን ማስቀጠል አልቻለ። ልደቱና መሰሎቹ ጀዋር እንኳን እንደምንም አንድ ልጅ ወልዷል፣ 3ቱን ወልዷል። ዘሩን ልደቱ የሚባል እኮ ያበቃል። መሰሎቹ ይሄን መቀጠል አልቻለ። አስቀጠለ ሰው አገር ማስቀጠል አይችልም።
ስለዚህ የኢትዮጵያ ህዝብ ማለት አለ። ሌላ የጃዋር ባህሪ ሀረግ ነው ብያለሁ። የሆነ አጀንዳ ላይ ካልተጣውን ትራፊኮች አንድ ጥያቄ ቢያነሱ ጃዋርን ታገኛለች፣ መሰሎቹን ታገኛለች። ሌላ ደግሞ የነዚህ ፖለቲከኞች እንትናቸው ባህሪያቸው ሰርቶ መኖር አይችሉም። ሰርቶ መኖር አይፈልጉም። አንድ በብልጽግና ውስጥ ከፍተኛ ባለስልጣን የነበረ ሰው 2 ዓመት በብልጽግና ላይ ሲቀሰቅስ እየሰማው አረ ሰውዬ ሰላም ሚኒስትር ውስጥ ነው የሚሰሩት፣ አረ ሰው ሰላም እየሰበኩ አይደሉም ግን ሰላም ሚኒስትር ነው ጥያቄ ከሳቸው ነበር። ታሰሩ። 2 ዓመት ከቀሰቀሰ በኋላ ገራሙ መንግስት የሚለው ደረሰበትና አሰረው። ከእስር ቤት ወጥቶ አሁን ሰሞኑን ኢንተርቪው ይጠየቃል። ምንድነው የምትበላው? ምንድነው የምትሰራው? ምንድነው የምትኖረው? ተባለ። በቃ ምንም ሀሳብ የለብኝም አለ። ለምግቡ፣ ለልብሱ፣ ለኑሮ። ታዲያ ይሄ ሰው ለምን ይሰራል? ኢትዮጵያን ለማፍረስ የተዘጋጁ ከበርሊኑ 1884 ጀምሮ የተዘጋጀ ፕሮጀክት መድቦ እነዚህን ሰዎች በአገር ውስጥ ባለሀብቶችና በውጭ ባለሀብቶች ይቀልባቸዋል። ደሞዛቸው እሱ ነው፣ መተዳደራቸው እሱ ምን እንዲሰሩ ነው? ይሄን መንግስት እንዲረብሹ እንዲበጠብጡ ነው። ሌላው ኦኤምኤንን መሰረተ ጃዋር ነገደበት፣ ሸቀለበት። ከሼህ አለሙዲን የሚያስተካክል ሀብት አገኘ፣ አፈረሰ፣ ጥሎ ሄደ። ምንድነው ጠቅላይ ሚኒስትር ሰሞኑን አንድ መግለጫ ሰጥቶ ጀግና ማለት አንድ ነገር ጀምሮ የጨረሰ እንጂ የጀመረ አይደለም። ኃይሌ ገብረስላሴ ነው ሰጂ ማራቶን ይጀምራል፣ ሺዎች ይሮጣሉ፣ መጨረሻ ላይ አንደኛ ሲወጣ ነው ጀግና የሚባለው። ሁለተኛና ሶስተኛ እንኳን የአንደኛን ኃይል ጀግንነት አያገኙ። ጃዋር ጀምሮ የጨረሰውን ነገር ልትቆጥሪ አትችልም። እንትን ሌላው ይሄ የቆርጦ ቀጥል ቡድን ማለት ከመሰረቱ የሱ አይደለም፣ ጥያቄው የሌሎች ነው፣ አላማውም ሌላ ነው። የሐኪሞቹን አሁን መሰት ይቻለ እነሱ ደሞዝ ይጨመርልን ነው። ይሄንን ነገር ቆርጦ ቀጥል ሌላ የጅብ ጠባይ ነው ያላቸው ጃዋርና ጃዋሮች። የጅብ ማለት በጣም ይቸኩላል። አንድ ቀንድ ከብት ቢጥል ጅብ ፈሪ ስለሆነ ቀንዱን ነው ይነክሳል፣ በቀንድ ተወግቶ ይሞታል። የጅብ ባህሪ ነው ያላቸው። ጨዋታቸው እንትን ነገር። ሌላ ደግሞ ዶክተር ሄኖክ ገቢሳ የጃዋር ጓደኞች ከሚባሉት አንዱ ነው። በርካታዎቹ የጃዋር ጓደኞች ጃዋርን ጥሩምባ ነፊ ይሉታል። እኔ አይደለም። ቄሮ በተነሳበት ዘመን ጃዋር ከአንድ ክፍል ተቀምጦ እዚህ አገር ውስጥ እኔን ጨምሮ ለመሞት ፈቅደን እነ ሃጫሉ ሁንዴሳ ኋላ ላይ ያመጣልሻለሁ እነ ዋሪኦ ገመዱ ዳውን 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 ወያኔ ተሰውሻለሽ 1990 ዓመተ ምህረት በታንክና በጄት በተከበበ ወያኔ ውስጥ ቆሞ አንድ ለጋ ወጣት ዳውን ወያኔ ሲል ይሄ እኮ ነው የቄሮ አባት። ጅራ የሚለው ሃጫሉ እኮ ነው የቄሮ አባት። ኦህዴድ እኮ ነው የቄሮ አባት። ጃዋር ውሸቱ ጥሩምባ ነፊ ነው። ዶክተር ሄኖክ እንደሚለው ድምጽ ማጉያ ነው። እዚህ ህይወት ገብሮ ነፍሳቸውን ሰጥቶ ደማቸውን አፍሶ የተከሰከሱት ወጣቶችን ወሬ በማውራት የራሱ ማድረግ ይፈልጋል። አይደለም እሳት በሰው እጅ ሲጨብጪ ቀላል ነው፣ ራስሽን ነኪ ቀላል ነው። ኤርትራ አልደረሰም ጃዋር ያኔ፣ ኬንያ አልደረሰም ጃዋር ያኔ። 1 ሚሊዮን ኦሮሞ ሲፈናቀል ግንቦት 7 ነው። አርበኞች እንኳን እነ መሳይ መኮንን በውሸትም ቢሆን አንዳርጋቸው ጽጌ እዚህ ደርሰናል ምናምን ነገር ብሎ እዚህ ያው የለም። ኦፌኮ ውስጥ ገባ። ኦፌኮ ውሃ ቸለሰበት። ኦፌኮ በመላ ኦሮሚያ አይደለም በመላ ኢትዮጵያ ቀጣይ የኢትዮጵያ መሪ ፓርቲ ብሎ ያምናል። ፓርቲው ክልላዊና አገራዊ ነው። መፈክሩም ለሁላችን የምትሆን ኢትዮጵያ ነው። ጃዋር ኦሮሞ ፈርስት ብላ ስትገባ ኮንፈረንስ አደረገና ኦሮሞ የሆናችሁ ኦፌኮ ደጋፊ የሆናችሁ ከአበሻ ጋር አትጋቡ፣ ከአቢሲኒያ ጋር አትጋቡ። አቢሲኒያ ማለት አማራ፣ ትግሬ፣ ጉራጌ ወዘተ አትጋቡ። አንድ ልጅ ናዝሬት ላይ አሰልጥኑ፣ ባጀት አለ፣ ያገባችሁ ፍቱ፣ ከሁን በኋላ እንዳታገቡ። ጃዋር ሰብስቦ ማለት ነው። የኦፌኮ አመራሮች እግራቸውን አጣምረው ቁጭ ብሎ ከት ብሎ ይስቃሉ። ወንድሙን እግዚአብሔር ያን ቀን ከዛ ሳወረኝ ቢኖርና ዝም ብል ዛሬ ይሄን ትችት ማቅረብ አልችልም፣ ዝም አልልም፣ ደግሞ አያስችለኝም። እና ጃዋር የገባበት ቦታ ሁሉ ፈራሽ ነው።
ለምን ሀረግ ነው ጀዋር። ይሄ የሆነ ነገር ላይ ካልተጠመጠመ የራሱ አጀንዳ ሻሸመኔ ላይ እሱ ሻሸመኔን ሊጎበኝ ሲሄድ አንድ ወጣት በጀዋር ላይ አደጋ ሊያደርስ ነው ተብሎ ተገደለ። ተዘቀዘቀ አስከሬኑ። ጀዋር ያን ቀን ማቆም ነበረበት። እንትን የሱ ፍላጎት አልበቃውም ገና። ሻሸመኔ የተገደለው በየቦታ እንዲገደል ይፈልጋል ማለት ነው። ተከበብኩ ያለ ጊዜ ከበቡሽ ነው የሚሉት ፎጋሪዎቹ። ከ80 ሰው በላይ ኢትዮጵያኖች ሲሞቱ አልተጸጸተም። ተጸጸትኩ ብሎ በጻፈው መጽሐፍ ላይ መሄድ ነገር አላነሳም። ምክንያቱም ጀዋር ኦሳማ ቢንላዲን ነው ወንድሙ አፉን ሞልቶ ይናገራል። ይሄ ባርባሪያን ኦሳማ ቢንላዲን ከበርባሪዝም አንዱ ነው። አልሸባቦች እነዚህ ናቸው። ሰው በመግደል ስልጣን ማለት ይሄ መንግስት እንደ ደርግ እንዳያደግ በአገር ውስጥም በውጭም አልደራደርም። እኔ ያልኩትን ተቀበሉ። እኔ ያልኩት ህገ መንግስቱን ተቀበሉ። ህገ መንግስቱን ተቀብለናል ካላችሁ ትጥቅ ካስቀመጣችሁ በቀር አልደራደርም ብንኖር እነዚህን ሰዎች ባርባሪዝም አልላቸው። ይሄ ገራሙ መንግስት እነቦስ ባህትን እጃቸው ከጥግር እስከ ጥፍር በደም የተነከሩት በማደም በተጋሩ ልጆች ደም በተጋሩ ልጆች አባቶች የፊውዳሊዝም በሚል ወደ 60 ሺህ የሚቆጠሩትን የፈጀውን ያውን ሸፍቶ ማርኮ ይለቃል። ደርግ እኮ አፄ ኃይለ ሥላሴን በ84 ዓመቱ ነው ሊሞት ደረሰውን ሽማግሌ የገደለው። ክንፈ ዳኘን ነው የሚለቀው መንግስት። እነዚህ ይሄ ተከበብኩ ስል ለሞተ ሰዎች አልተጸጸተም። ተጸጸትኩ የሚለው አልተጸጸተም የሚለው መጽሐፍ ጽፎ በዓለም ላይ ተደርጎ አይታወቅም። በአገሪ ውስጥ መጽሐፍ ታስታውቃለህ፣ መጽሐፍ ሽያጭ፣ መጽሐፍ ታስመርቃለህ ማለት መጽሐፍ ግዙኝ ማለት ነው። ማስመረቅ ከአገር አገር መጽሐፍ ማስመረቅ ሳይሆን መሸጥ ቸብችቦ ከአህጉር አህጉር አፍሪካ ውስጥ ሸጠ፣ አውሮፓ ውስጥ ሸጠ፣ አሜሪካ ውስጥ ሸጠ። ይህን ቸብችቦ ቆረቆረለታለሁ ለምለው ለኦሮሞ ህዝብ ሆስፒታል ሰርተዋል፣ ጤና ጣቢያ ሰርተዋል፣ ትምህርት ቤት ሰርተዋል። ምንድን ነው ያደረገው? ችግር ላለባቸው ኦሮሞዎች ይሄ ብሎ አድርጓል። በአንጻሩ እሱና ልደቱ ደካማ መንግስት እንደሞ በጣም የሚያሳዝነ ሪያ እኔ አርሲ ሲኮመንዶ ውስጥ ነው የሸዋ በሙሉ ኦሮሚያ ኢትዮጵያ ታላቅን ማክበር ተፈጥሯዊ ግዴታ ነው። በአንድ ዓመት የሚቀድምህን ታከብራለሽ። በተለይ አርሲ ውስጥ ታላቅን የሚደፍር ሰው ረቢ በረካ ሲያደርጉ ይባላል። አትባረክ በረካ ቅለል መቀለል አለብህ ይባላል። ታላቅ አባት እናት የጎሳ ሽማግሌ ይከበራል። ጠቅላይ ሚኒስትር አብይ 50 ዓመት እየገባ ነው። ጀዋር ገና 40 ዓመት እየገባ ነው። ጠቅላላ ወልቀቤ እጆሎ ይላል ልጆች። በ10 ዓመት የሚበልጥሽን ሰው በየትኛው ባህል ነው? በየትኛው ስነ ልቦና ነው? በየትኛው ግብረ ገብነት ነው? አርሲ ካልቸር የለውም። አርሲ ሲኮመንዶ የኦሮሞ አቀፍ ባህል አለው። የራሱ ደግሞ ኮንሰርን አለው። የራሱ አርሲን የሚገልጽ ነገር አለው። ምንድነው የሚሉት? አርሶ ሙድዴ ይልሻል፣ ነሞ ሙድዴ ይልሻል፣ ተስገባው ድዴ ይልሻል። ሰው መሆን እምቢ አለ፣ መረጋጋት አቃተው እና ችኩልነት አበዛ ማለት ነው። እንደዚህ ይላል መጽሐፉን ቸብችቦ በተቅራኒ ጠቅላይ ሚኒስትሩን ስታመጣ እሱ ሁልጊዜ ጠቅላይ ሚኒስትር ላይ ስለሚጮህ በዓለም ውስጥ ደካማ ሰው መንግስት አብይ ነው ይላል። በኢትዮጵያ ታሪክ የኖቤል ሽልማት ያገኘ መሪ አብይ ብቻ ነው። ተወደደም የሰላም የኖቤል ሽልማት በተጨባጭ ለ20 ዓመት ዓለም ያቃተውን የኤርትራና የሻቢያና የወያኔን ጠብ ያበረደ የፈታ ለአጭር ጊዜም ቢሆን አበባን ቄጠማን ምንድነው ፈንዲሻን በአዲስ አበባና በአስመራ የበተነ ሰው ነው። እሱ ኦፌኮ ውስጥ ገብቶ ኦፌኮን ዛሬ እንዳል 3 ጣቢያ እንትን ፍርድ ቤት ምንድነው ጽፈት ቤት ነው ያለው ኦፌኮ። አንዱ አምቦ በፕሬዝዳንቱ ምክንያት፣ ሁለተኛ እዚህ ያለው ነው፣ ሶስተኛ በጀዋር ምክንያትና ጻፊ አሁን ሆኖ አሰላ ስላለ ባዶ እንጻ። እኔ አርሲን 30 ዓመት ነው ኖርኩበት። እንደ ጀዋር በ20 ዓመት ወጥቼ አሁን አልገባውበትም። ስለዚህ እነዚህ ሰዎች የሃጫሉ አስከሬን ሞት ሰው ሲሞት ሪያ የአስከሬን ባለመብት ቤተሰብ ብቻ ነው። መንግስት በአስከሬን ላይ አያገባው። ሽፋን ሊያደርግ ይችላል፣ የክብር አቀባበል ሊያደርግለት ይችላል። ፓርቲ ውስጥ አያገባው። ሃጫሉ አስከሬን በግፍ ተገሎ በግፍ ተንከራተተ። በአበባ ታጅቦ በክብር ታጅቦ መቀመጥ ሲገባው
አንከራተቱት። ሃጫሉን በማስገደልም በኩል እውነቱን ነው ሸተላቂም በሚወጡት መረጃዎች የመጨረሻ የሃጫሉ ኢንተርቪው ገፋፍቶ አነሳስቶ ኢንተርቪው እንዲሰጥ ያደረገው ጀዋር ነው የሚል መረጃዎች እየወጡ ነው። ይሄን ካረገ በኋላ አስከሬን ሲመጣ እንቦን እያለቀሰ አስከሬኑን ከመሸኛት ውጪ በኦኤምኤን ተነሱ ሃጫሉን ገድለው ይሄ ብሔረሰብ ነው እኮ እንደ ህግ ባለሙያ ጀዋርን ወንጀለኛ ነው አይደለም። በብዙ ወንጀል ግን የሚጠረጠር ሰው ነው። በብዙ ወንጀል ከብዙ ወንጀል ኋላ ማስተር ማይንድ ነው። ምንድን ነው? አንድ ወንጀል እኔ ቢፈጽመንቺ ብትፈጽሚ ማን ነው ያዘዘው? ከገዳው ከወንጀል ፈጻሚ ጀርባ ከዚህ ከገደለው በላይ ይበዛልና እቺን እንቱን ብቻ ልበል ማን ነው የቄሮ አባቶች እነማን ናቸው የሚለውን በአንድ ደቂቃ አጭር አድርጌ ላምጣልሽ። የቄሮ አባት ቅድም እንዳልኩሽ ዋሪኦ ገመዱ ነው። ዳውን የቄሮ ወኔ ያደነደነ ቄሮ ታገል ያለ ይሄ ነው። የቄሮ አባት ሃጫሉ ነው። ጅራ እኮ ነው። ኦሮሞ የለም ሲባል አለን አለ። ቄሮን ሰንቆ ነው የተነሳው። የቄሮ አባት አትሌት ፈይሳ ሌሊሳ ነው። የዘላለም ጀግና ተብሎ ነው የተመሰከረለት። ዛሬም ከለውጡ ጋር ቆሞ ለውጡ ላይም በመጣው የወያኔ ጦርነት ጠመንጃ ይዞ የተዋጋ ነው። ሌላ ኦፒዲዮ ነው። ኦፒዲዮ ጥቀሻ ነው የሚባለው ምንድነው? ፉኛ ቡታ ነው የሚባለው በኦሮምኛ። ቄሮን ባለው ነው ያለው። ወደ ሕክምና መጣለው ፋብሪካን አጥፉ፣ ይሄ ዳንጎቴ መኪና ዳንጎቴ ምናምን ንብረት ማጥፋት ያን ሁሉ ሲያደርግ የኦሮሞ ኦፒዲዮ ኦሮሚያ ፖሊሶች ኦሮሞ አመራሮች ከአባዱላ እስከ ለማ እስከ አብይ መሰሎቹ ለቄሮ ጉልበት ነበሩ። የቄሮ አባቶች ነበሩ። ጀዋር አልነበረም። ጀዋር ጥሩምባ ነው። ጥሩምባ ነፊ በየትኛውም በእናንተ አካባቢ ከህብረተሰቡ በጣም ተናቃ መጨረሻ ሰው ጩ ነው ፏት ብቻ ነው ይችላል። ቁም ነገረኛ ሰው ትልቅ ሰዎች አይጮሁም። ስለዚህ እኔ ይሄ የገፈርሳን ውሃ ከልክለን አዲስ አበባን ህዝብ እናስርባለን የሚል ሰው ነው። ታሪኩን ሲታይ የገፈርሳ ውሃ ከልክለን አዲስ አበባ ለኦሮሞ ካላረጋቸው ገፈርሳ ውሃ እንከለክላለን። ኩሉ ፈጨ ላይ ሄዱ አማራ ኦሮሞ ሁሉም አዋጥተው ኮንዶሚኒየም ያገዙትን መንጋዎቹን ሰብስቦ ሄዶ ውጡ። ይሄ ኦሮሞ ምድር ነው። ኦሮሞ ፍትሃዊነት ተራቀው፣ እውነትነት ተራቀው፣ ከመከኑት ከከሰሩት ከባከኑት ከመሃንነት ፖለቲካ መሃኖች አሁን እነ ልደቱ መሰሎቹ ዘርም ማስቀጠል ያቻሉ መሃኖች ናቸው። በቃ መሃን በቃ ይሄ ጀዋር ባህሪውን ሲታይ ለሰው ልጅ የሚመችና ኮምፎርታብል አይደለም። እዚህ ልበልና በፈረንጅ ሀገር ቴክ ኬር ማለት ክልክል ነው። በአበሻ ግን ቴክ ኬር የተለመደ ነው። ተጠንቀቅ፣ አታድርግ፣ እንዲህ የማስፈራራት ነው። በፈረንጅ ግን ቴክ ቻንስ ነው፣ ሞክር ነው፣ ቴክ ኮንትሮል ነው፣ ቴክ ኦቨር ነው። ስለዚህ ጀዋር የሚፈልገው ቴክ ኬር ነው። ጩኸት ማብዛት፣ ለቅሶ መንገር፣ መርዶ መንገር፣ ሀረግ በአንዱ ላይ ተጠምጥሞ ማውጣት፣ የቆመበት ቦታ ሁሉ እያፈረሰ የመጣ በመሆኑ ጀዋር ለሕክምና ወይም ለጤና ባለሙያዎች የሚያደርገው ጩኸት ህጋዊነትም አይደል፣ ህጋዊ መሰረትም የለውም፣ ባህላዊም አይደለም። ሁለተኛ የሐኪሞቹ ጥያቄ እንደ ጥያቄ የሚነወር አይደለም። ነገር ግን ሐኪም ስራ አድማ አደርጋለሁ ማለት ወታደር ስራ ያቆማል ማለት ነው። ሐኪም የስራ አድማ ማድረግ የሙያ ባህሪው አይፈቅድም። ይሄን ቢያደርግ ሐኪም ምን ይሆናል? በህግ ይጠየቃል። የፍትሐ ብሔር ህግ 2652 እስከ 2659 አካባቢ ፍትሐ ብሔር ህግ 52 የወጣው ይሄንን ያነሳል። ሐኪም ምንድነው? ሐኪም ስራ አቆመ ማለት እኮ የራሱን መብት ሲጠይቅ የሌላውን ሰው መብት መንካት የለበትም። የታማሚውን መብት እየነካ ነው። የወላዷን መብት እየነካ ነው። የስኳር ታማሚውን መብት እየነካ ነው። እኔ ፔሸንት የተባለ በሙሉ መብት እየነካ ነው። እስቲ አጠር አድርገው እንደው ቢመልሱልኝ መብትን ለማስጠበቅ በሚል ሰበብ አሁንም ስለ ሐኪሞቹ ብቻ እንትን ብለው ቢመልሱልኝና
ኢትዮጵያ ውስጥ ከለውጡ ትሩፋቶች አንዱ ነፃነትን መጎናጸፋችን ነው። ማንም ሰው ጠይቆ ታሰረ፣ ይህንን ጥያቄ በመጠየቁ ታሰረ ብለን ልናነሳው የምንችለው ሰው በሌለበት ሁኔታ መብትን ለማስጠበቅ በሚል የመብት ጥያቄን በማስመሰል ሌላ የፖለቲካ አጀንዳን ሲያቀነቅኑ የነበሩ እንዳሉ ታይቷልና እርስዎ እንዴት ገመገሙት? ከዚሁ ከጤና ባለሙያዎች ጋር እንዳልኩሽ ሐኪም ማለት ሰው ነው። እንደ ተማረ ሰውም ለሀገር የሚጠቅም ነው። እንደ የትኛውም ሙያ ዘርፍ ወደ ፖለቲካ የሚቀላቀሉ ሐኪሞች አሉ። እኔ የነበርኩበት ፓርቲ 2 ዶክተሮች አሉ። በየፓርቲ ሜዲካል ዶክተሮች አሉ። ስለዚህ ይሄ ከሆነ በኋላ የራሳቸውን የደሞዝ ማነስ ጥያቄ ቢያነሱ አንደኛ ለሐኪሞቹም ለኢትዮጵያ ሕዝብ ያቀርበው ኢትዮጵያ እኮ ከዛሬ 6 ዓመት ጀምሮ ከ7 ዓመት በፊት ዛሬ ትፈርሳለች፣ ነገ ትፈርሳለች። እዚህ አዲስ አበባ ዙሪያ ተከበን በዘረኞች ሰው ብሔርተኞች የሚለውን እኔ አልቀበልም። ብሔርተኝነት የአንድ ብሔር የበላይነት የአንድ ብሔር ባህል፣ ታሪክ፣ ቋንቋ የበላይ በሆነበትና ሌሎች ሲጨቆኑ ነው። ይሄ ነበረ በኢትዮጵያ ተጨባጭ ሁኔታ እስከ 66 እስከ ደርግም እስከ ህይወት። አሁን የለም። 80ውን ብሔረሰብ ባህሉ፣ ታሪኩ፣ ቋንቋ ተከብሯል። ስልጣኔ ብልጽግና ይቀራል። ይሄ በሂደት ይመጣል። ሐኪሞቹ ከሌሎች የኢትዮጵያ ሰራተኞች የተሻለ ደሞዝ፣ የተሻለ እድል፣ የተሻለ ሙያ እንጂ ያነሰ የላቸው። ለምሳሌ ባለበት ቦታ ሁሉ ሐኪም ማታ ሲጠራ ሕክምና አድርጎ ሲወጣ ይወጣል። ሁለተኛ ደግሞ ኦቨርታይም ይከፈላቸዋል። እዛው ኦፕራሲዮን ውስጥ ሆቴል ውስጥ ኦቨርታይም ሲከፈሉ ቀን ዘርቶ ሌሊት ሲሰሩ ይከፈላቸዋል። ይህን ጥያቄ ኢትዮጵያ አሁን ዳገቱ ወጥታ ፉት ማለት ነው የሚቀራት። ዓለም ተረባርቦብን ጠቅላይ ሚኒስትር ጠመንጃውን አንግቶ ምክትላቸውን ውክልና ሰጥተው ወደ ጦር ሜዳ ሄደበት ዘመን ነው። አሁንም እነዚህ ቆርጦ ቀጥሎች የጅብ ጠባይ ያላቸው የእርጎ ዝንቦች አላረፉም። ከውጭም ቢሆን አላረፉም። በዚህን ጊዜ የኢትዮጵያን ህመም የኢትዮጵያን ችግር ከመረዳት ይልቅ ለራሳቸው ዳቦ፣ ለራሳቸው ቤት ኪራይ፣ ለራሳቸው ምቾት። ምክንያቱም ምቾት የሚለው ተመችቶ አይደለም። ሁሉም የኢትዮጵያ ሰራተኛ የኑሮ ውድነት ሁሉም ላይ አለ። ለነሱ ለብቻ ቤት ኪራይ ሐኪም ስለሆንክ ብሎ ከቤት ኪራይ የሚጨምር ሰው የለም። አስተማሪ ስለሆንክ ብሎ የለም። ፖሊስ ስለሆንክ ሁሉም ላይ ይሄን ማንሳታቸው ሐኪም ማለት ዶክተር ማለት ሐኪም በተለይ የአገሪቷን ተጨባጭ ሁኔታ የሚረዳ አይደለም ወይ? አገር በሌለበት ደሞዝ ይጨመራል። አንድ በጣም ደስ ያለኝ ነገር በዚህ በሐኪሞቹ እንቅስቃሴ ኢትዮጵያ መትረፏንና መሻገሯን ከሚያሳዩት አንዱ ሐኪሞቹ እኮ በ2012 2013 2014 እስከ 15 ጥያቄ አላነሱም እንዲህ አይነት። ምክንያቱም የለማ ሀገሪቷ አደጋ ላይ ናት። ይሄን ማንሳታቸው ሀገሪቷ መሻገሯን ይሄ የለውጥ ኃይል በብቃትም በጥራትም እየቀጠነ መሄዱ እና ምንድነው አሁን ኢትዮጵያ የገጠመው ነገር አንድ ፈረንጅ እንደምለው every successful person has a pain story። አገሮች ለመበልጸግ የህመም ታሪክ ማሳለፍ አለባቸው። ወይም ደግሞ every painful story has a successful ending። በህመም ውስጥ ያሳለፍከው ሁሉ ውጤቱ ያማረ ይሆናል፣ ጣፋጭ ይሆናል። ኢትዮጵያ ከወያኔ ጋርና ከኔቶ ጋር አሜሪካን ጨመረ በአውሮፕላን ጭምር የሚደገፈውን ህይወት አቶ ጌታቸው ባለፈው ጊዜ እንደሚገልጸው ማለት አውሮፕላን ጭምር ከሚረዳው ከኋላ ኤቭሪቲንግ ያለውን ኃይል ተቋቁማ ጠቅላይ ሚኒስትሩ ዘምቶ ይሄን አሸንፎ ሲመጡ ሐኪሞቻችን ዘማቾች ነበሩ። በባድሜ ዘማቾች ነበሩ። በወያኔ ጊዜም በህወሓቶች ጦርነትም ዘማቾች ነበሩ። አሁንም ዘማቾች መሆን አለባቸው። ጥያቄያቸው እንደ ጥያቄ መጠየቅ የምትኮነን አይደለም። ነገር ግን ይሄ ካልሆነ እንትን እኮ ነው እነዚህ ቆርጦ ቀጥሎች እነ ጀዋር እነ ልደቱ እነ ኢህአፓ ምናምኖች ይሄን መንግስት እጁን ጠምዝዘን አንበርክከን እኛ የምንለውን ሽግግር መንግስት ማቋቋም አለበት እንደሚሉት ሁሉ ሐኪሞች እዚህ ውስጥ መግባታቸው ትክክል ነው ብዬ አላምንም። ጥያቄያቸውን ይጠይቁ። ስራ ማቆም ማለት በታማሚ ዜጎች ላይ የነሱን ደጅ በሚጠብቁ በርካታ ኢትዮጵያውያን እናቶች አባቶች አንድ ሐኪም እኮ ዶክተሩ እዚህ ካለ እናቱ አባቱ ዘመዱ ገጠር ነው ያለው። በየቦታ ይሄ ከቆመ እንትን እኮ ነው ይሄ የፋብሪካ ወዛደሮች የፋብሪካ ዕቃ ይሰባብራሉ። ሐኪሞች ሰው ይገላሉ እንዴ? የሐኪም ስራ ማቆም ሰው መግደል ነው። የፋብሪካ ሰራተኞች ስራ ቢያቆሙ ፋብሪካ ምንም አይሆንም። ሄዶ ግን ፋብሪካ ይሰባብራሉ፣ መኪና ይሰባብራሉ። ዳንጎቴ መንገድ ላይ የተደረገው ይሄ
ከህግ መንጻር ከባህል መንጻር ከታሪክ መንጻር ሐኪምና ወታደር ስራ አያቆምም። ጥያቄ ሊጠይቅ ይችላል። ወታደር እዛ ካምፕ እዚህ ካምፕ ግርግር ሊፈጥር ይችላል። በኃይለ ሥላሴ ጊዜ ነገሌ ቦረና እንዲሆነዋል። እንደዚህ ሐኪምና ወታደር ኃላፊነታቸው ከባድ ነው። ኃላፊነታቸው ከባድ ነው ማለት ኤክሰፕሽናል ልዩ እንክብካቤ ይደረግልናል ማለት አይደለም። ምክንያቱም አስተማሪ ሐኪምን የፈጠረ ነው፣ ዶክተርን የፈጠረ ነው። የሱ ደሞዝና የአስተማሪ ደሞዝ እኩል ነው። አዲስ አበባ ውስጥ በርካታ ዶክተር በየዩኒቨርሲቲ በርካታ ዶክተሮች አሉ፣ በጣም በሺ የሚቆጠሩት ከሐኪሞች እኩል ነው፣ የተለየ አይደለም። እንደውም ሐኪም ከገጠር እስከ ከተማ መንግስት ከሚከፍለው በተጨማሪ ሌሊት ሄዶ ቢያዋልድ በገጠር ማለት በየቤቱ ቢያዋልድ ይከፈላል። እኛ ስናደርግ ነበር። ስለዚህ እኔ ይሄ ጥያቄያቸው ተገቢ ቢሆንም አገሪቷ ገና እያገገመች ባለችበት አንድ ልጆች አባት እናታቸውን መኪና ግዛልኝ ሊሉ ይችላሉ፣ ጎረቤት አይቶ ወይ ደግሞ በራሳቸው ተነሳሽነት። ይሄን አባትን መጠየቅ አውሮፕላንም ቢጠይቅልኝ ለአባትና ለእናት ክፋት የለው። አባትና እናት ግን እንዳቅማቸው ነው የሚያደርጉት። ልጆቻቸውን ማሳመን አለባቸው። ካልሆነስ አልችልም ልጄ ይረፍ ብለው ሾጥ ማድረግ ይኖራል። ምክንያቱም ሰው የሚኖረው እንደራሱ ቤት እንጂ እንደ ጎረቤት አይደለም። ወይም ደግሞ እንደ ጎረቤት እንጂ እንደራሱ እንደ ጎረቤት ሰው እንደራሱ ነው የሚኖረው። ከሌላ ጋር ለመኖር ደግሞ ሰው እንደራሱ ብቻ አንተ በሰላም ለማደር ጎረቤትን በሰላም ማደር አለበት። አሁን ሐኪሞቹ የኢትዮጵያ መንግስት ሰራተኞች እንዴት ነው ይሄን ንጽጽር ለምን አይወስዱም? በኢትዮጵያ ውስጥ ያሉ ዶክተሮች በኢትዮጵያ ውስጥ ያሉ ሰራተኞች በሙሉ ከሐኪሞች የተሻለ ገቢ አግኝቶ ነው ለነሱ ሆኖ ነው። ስለዚህ እኔ ይሄ ነገር ሐኪሞቻችን በብልሃት በብልጠት ማለፍ አለባቸው። ታፍ ታይምስ ኔቨር ላስት በት ታፍ ፒፕል ዱ። ሐኪሞቻችን ታፍ ሐኪሞች መሆን አለባቸው። ፈተና ቢገጥማቸው የኑሮ ውድነቱ ኢትዮጵያ እስከምትሻገር መቋቋም አለባት። ቻይና ደሃ በነበረችበት ጊዜ ሐኪሞች ጫማ የላቸው፣ አስተማሪዎች ጫማ የላቸው፣ ወታደሮች ጫማ የላቸው። ይሄ ኮንጎ እንትኖች እኮ የተፈለሰፈት በዛን ጊዜ ነው። ቻይና ለምንድን ነው ጫማው ቆዳ ጫማዎቻቸውን ቀቅሎ ይበሉ ነበር ከረሃብ የተነሳ። ለአገር የማይከፈለው ዋጋ የለም ሲባል የቤት ውድነቱ ዛፍ ስር የሚያድር ሐኪም የለም። አሁን ምንድነው አንዳንድ ቆርጦ ቀጥሎች ከአሜሪካ ሆኖ ከምን ሆኖ በዓለም ላይ ተርቧል የሚባል ዶክተር ተሰምቶ ታውቆ አይታወቅም። በጣም ብዙ አለ በዓለም ላይ። አፍሪካ ሀገር ውስጥ ያሉ ሐኪሞች በሙሉ ሁሉም የደላቸው አይደሉም። ነገር ግን የአገራቸውን ገመና ይደብቃሉ፣ የአገራቸውን ችግር ይረዳሉ። ቅድም እንዳልኩሽ ልጁ መኪና ግዛልኝ ያለ አባትና እናት መኪና መግዛት የማይችሉ መሆኑን ለልጆቻቸው ያስረዳሉ። እንደነዚህ አይነት ለምሳሌ አሁን ሐኪሞች ወይም የጤና ባለሙያዎች ስራ የማቆም አንዳንድ ሁኔታዎች ታይተዋልና እንደነዚህ አይነት ችግሮች ወደፊት ሲከሰቱ ከህግ አንፃር ምን አይነት ሁኔታዎች አሉትና ምንድነው መደረግ ያለበት የሚለውን እንይ። አንደኛ ሐኪሞቹ ስራ ለማቆም ሰላማዊ ሰልፍም ለማድረግ በአገሪቷ ህገ መንግስት መመራት አለባቸው። ስራ ለማቆም ሰላማዊ ሰልፍ ለማድረግ ፍቃድ መጠየቅ አለበት፣ ማሳወቅ አለባቸው። መጠየቁ ይቅር ፍቃዱን የሚሰጠው ወይም ደግሞ የጥበቃ የሚያደርግለት አካል የመንግስት አካል ፌደራል ፖሊስ፣ የክልል ፖሊስ፣ የከተሞች አስተዳደር ፍቃድ ካልሰጠ ለህጉ መገዛት አለባቸው። እንደ አማጺዎቹ ጫካ እንደ ጠመንጃ ይዞ ጫካ እንደገቡት ጋውናቸውን ለብሰው ደም የሚያፈስ ግጭት ውስጥ መግባት የለባቸው። ሌላ አሁን የአገሪቷ ጂዲፒ ኢኮኖሚው ከጦርነት አገግመ አሁንም ደግሞ በአገሪቷ ከባድ ኃላፊነት ይሄ ከተማ ኮሪዶር ወንዞች እያከመች ነው ኢትዮጵያ። አዲስ አበባ ውስጥ ወንጎ ህክምና እኮ ለዶክተሮች እንደ ደሞዝ መቆጠር አለበት እላለሁ እኔ። ወንዝም ማከም በአዲስ አበባ ውስጥ ያሉ ወንዞችን እነዚህ ወንዞች ሲታከሙ እኮ በወንዞች ህመም በሽታ ምክንያት የሚሞቱ የሚታመሙ አባትና ዜጎችን ከሐኪሞች ላይ ያስቀርቷል። እርካታ ሊሰጣቸው ይገባል። አገሪቷ ለሐኪሞች እኔ ባለኝ መረጃ መሰረት በቂ የሆነ ኢንሹራንሱ የሚያስፈልገውን ነገር እቅድ አውጥቶ ለ2018 እያዘጋጀ ነው። ጥያቄያቸው የቆየ በመሆኑ አልተኛም መንግስት። ነገር ግን አጣዳፊ ስራ አገር የማፍረሻ ኃይሎች ተነሱ። ይሄ ብሔሬ የሚለው ወይሬ ወርቅ ነው፣ ብሔሬ ፈርስ ነው መነሻዬ። ብሔሬ የሚለው እኮ ዘረኝነት ነው። አሁን የብሔር ወርቅ ሁሉም ወርቅ ነን፣ የብሔር ፈርስ ሁላችንም ፈርስት ነን። የሁላችን መነሻ ደግሞ በኒ አደም ነን። እኛ ከአደምና ከሔዋን ነው መጣ ነው። ብሔር ከብሔር አይደለም። እኔ ለምሳሌ አሁን ኢትዮጵያዊ ኦሮሞ ነኝ፣ ኦሮሞ አርሲ ነኝ። ተረጂ ወንድሙ ኢትዮጵያዊ ኦሮሞ ነው፣ ወንድሙ ኦሮሞ አርሲ ነው። አርሲ ኦሮሞ አይደለም። አርሲ ከኦሮሞ ፊት ትቀድማለች
አትቀድምም። ኦሮሞም ከኢትዮጵያ አትቀድምም። የዓለም ህዝብ 8 ቢሊዮን ምንጫችን ኢትዮጵያ እኮ ነው የሚሉት። ሉሲ ድንቅነሽ እሷ ኦሮሞ አይደለች፣ አማራ አይደለች፣ ትግሬ አይደለች፣ ጉራጌ አይደለች፣ ኢትዮጵያዊት ናት። ሄዋንም ኢትዮጵያዊት ናት ማለት በሚቻል። ስለዚህ ምንድነው እኔ አገሪቷ ገና ያልተሻገረችው በጣም በርካታ ነገሮች ስላሉ አሁንም ሐኪሞቻችን ከሁሉም በላይ ሌላ አካል እንኳን ጥያቄ ቢጠይቅ አይደለም አሁን ጊዜው የደሞዝ ጥያቄ አይደለም፣ ህዳሴን እንጨርስ፣ ህዳሴን እንመርቅ፣ ይሄ ቀይ ባህሩን ደማችንን አንድ ቦታ እናስይዝ፣ ኢትዮጵያ ወደብ ታግኝ፣ 130 ሚሊዮን ልጆቻችን ገበሬ እኔ የገበሬ ልጅ ነኝ። አስተማሪ ሆኜ 30 ዓመት ነው ከገበሬ ቤተሰቦች ጋር የኖርኩት በሌላ አካባቢ። ግንቦት ሲደርስ ሁሉ ጊዜ አዝመራ ሲሆን ቀለብ ያንሳል። የቀለብ እህል ለብቻ ነው፣ የዘር እህል ለብቻ ነው። ቀለብ ካነሰ አባትና እናት ይሄንን የዘር እህል እንብላ ይላሉ። ሞኝና የማይረቡ ቤተሰቦች ሙልጭ አድርገው ይበሉና ዘር ያጣሉ፣ ማሳውን በኮንትራት ይሰጣሉ። በሚቀጥል ከዓመት ዓመት ድህነት ነው። ብልጥ ቤተሰቦች ራፉ ይላሉ። ጎመንን ራፉ ብሉ፣ ቀበቶ ብሉ፣ አጥብቅ ቀበቶ ልጄ ችንክረንት ዘር 1 ኩንታል ጤፋችን እንዝራ፣ 1 ኩንታል ስንዴያችን እንዝራ፣ 1 ኩንታል በቆላችን እንዝራ። እንደምንም ለምኔን አሁን በሚቀጥለው ዓመት 1 ኩንታል ጤፍ 20፣ 1 ኩንታል ስንዴ 20፣ 1 ኩንታል በቆሎ እንበሻበሻል። ልጄን አምናል። ልጅ አባትና እናት ከተቸገረ እኮ ከትምህርት ቤት ወጥቶ እናት አባቱን ቀን ስራ ሰርቶ ይረዳል። ስለዚህ እኔ ሐኪሞቻችን እናት አገር ኢትዮጵያን እምዬ ኢትዮጵያ ገና አሁንም የውስጥ ባንዳ የውጭ ባዕዳን ርብርቦች ስላልቀረ ቆርጦ ቀጥሎቹ የእርጎ ዝንቦቹ ጥልቅ ብሎ ሲገቡ ጥያቄያችሁን ስባችሁ ለመንግስት ጥያቄ ያቅርባችሁ። መንግስት አቅም ኖሮት አሁን የጀመራቸውን ፕሮጀክቶች በፍጥነት እየጀመረ በጥራት እየጨረሰ ባለበት ይሄ እናንተ ሀብት ሆናለ። ከዚህ ጋር ተያይዞ አቶ ወንድሙ ይብሳ እንዲመልሱልኝ የምፈልገው ፖለቲካ መስራት ከተፈለገ የተሻለ ሐሳብን አምጥቶ የተሻለ ፖሊሲን ቀርጾ ህዝብን አሳምኖ በተዘረጋው የፖለቲካ አውድ ሜዳ ላይ መጫወት ይቻላል። ነገር ግን ህዝብን በሚጎዳ ሀገራዊ ጥቅምን በሚጎዳ ድርጊት በመፈጸም ወይም ቅድም እርሱ እንዳስነሱት በማስፈጸም ስልጣንን ለመያዝ መሞከር ተገቢ ነው ወይ? አጠር አድርገው ይመልሱልኝ። አንደኛ በዓለምም በኢትዮጵያም በ21ኛ ክፍለ ዘመን ስልጣንን በጠመንጃ በጉልበት በግርግር በመንጋ መያዝ የተከለከለና ነው፣ ተነውሯል፣ ዘመኑ አልፏል። ሁለተኛ እነዚህ ስልጣንን በጉልበት እንይዛለን የሚሉ ኃይሎች ይሄንን መንግስት አንበርክከን እናመጣለን የሚሉ ኃይሎች እኮ ቅድም እንዳልኩሽ ባርባሪያን ናቸው፣ ሳበጀሪ ናቸው። ምክንያቱም ደርግ በወቅቱ ከነበሩ 6 ፓርቲ ፖለቲከኞች ጋር ለመስራት ፈልጎ መኢሶን ብቻ ትብብር አደረገ ለደርግ። አብረን ሰርተን ህዝቡን አደራጅተን በምርጫ ውስጥ ገብተን ደርግን እንለውጣለን ስል ኢህአፓና ቀሪዎቹም በመኢሶን ላይ ዘመቱ። መኢሶንም በመጨረሻ ላይ ወደ እነሱ ተጠግጎ አብሮ መስራትን እምቢ አለ። የሀገር አንደበት የጀግንነት አብነት፣ የሀገር አንደበት የጀግንነት አብነት አብሮ መስራት ነው። ይሄ ሚዲያ የምትከታተሉት እንጂ እጅን ጠምዝዤ ስልጣንን በጉልበት እነጥቃለሁ እኔ ያልኩት ካልሆነ በቀር ውጋ ከፍታለሁ ማለት አይሆንም። የአገር አንደበት ማለት ህዝብ የሚቀበለው ማለት ነው። የጀግንነት አብነትና የጀግንነት ጥግ አብሮ መስራት ነው። ኢዜማ፣ አብን፣ ሌሎችም ልዩነታቸውን ጠብቆ የራሳቸውን ፓርቲ ፕሮግራም ይዞ ብልጽግና ባቀረበው ግብዣ አብሮ መስራት የስልጣኔ ምልክት ነው። የለም አገር የጋራ ነው፣ ህዝብ የጋራ ነው፣ ቤተክርስቲያን የጋራ ነው፣ መስጊድ የጋራ ነው። መስጊድ ውስጥ ሁሉም ብሔረሰብ አለ እኮ፣ በታሰሩ ሁሉም ብሔረሰብ አለ፣ ቻች ውስጥ አለ፣ ኢቭን የባህላዊ ቦታዎች ሁሉም አለ። ስለዚህ አብረን አንሰራም ማለት ይሄ ባርባሪዝምነትና የሀገር አንደበት ማጣት ነው። የደረቀ አንደበት ነው። በ50 ዓመት ከኢሃፓ ጀምሮ ከደርግ ጋር አንሰራም ሲሉ ደርግም እነሱም ጠፉ። ኢህአዴግ ቀጠለ 27 ዓመት። 1990 በኢትዮጵያ 3 አብዮት ተካሄደ። 66 ጃንሆይም በጉልበት ገለበጠ፣ በጠመንጃ በጉልበት ንጉሱን ገደል፣ አላተረፍንም። ደርግ መጣ፣ እግዚአብሔርን የማያውቅ ደርግንም በ83 ገለበጥን፣ አላተረፍንም። ኢህአዴግ የሚባል ዘረኛ መጣ። 97 ኢህአዴግን አንገቱን እንዲህ ማንቁርቱን አጥንቀን ልናንፈራፍረው ደረስንና
ተቸግሮ እሱ በተለይ ቅንጅት አዲስ አበባን ሲያሸንፍ ውሰዱ አዲስ አበባን ውሰዱ አለ። ባጀት ከለከለ ምናምን ከለከለ። ፓርላማም ግቡ አለ። ፓርላማ ገብቶ ከመቶ በላይ ነው ቅንጅት ያሸነፈው ፓርላማ አዲስ አበባን በሙሉ ያሸነፈው። ለኢትዮጵያ ህዝብ ለዓለም ህዝብ ይሄው አዲስ አበባን አሸንፈናል፣ ባጀት ከልክሎናል፣ ደህንነት ከልክሎናል፣ ምንም ከልክሎናል ፍረዱ ብል የኢትዮጵያ ህዝብ የዓለም ህዝብ ኢህአዴግ ላይ ይዘምት ነበር። ምን አሉ? ከኢህአዴግ ጋር አንድ ፓርላማ አንገባም። አብሮ መስራት መሰልጠን ነው። አብሮ መነጋገር መሰልጠን ነው። አብሮ መወያየት መሰልጠን ነው። አሁን ኢዜማና አብን የጀመሩ ስራ የስልጣኔ ምልክት ሲሆን ከባርባሪዝም የኢትዮጵያ ፖለቲካ ማውጣቱን ሲያሳይ ከገዢ ፓርቲም ይሄ ሀገር የገዢ ፓርቲ ብቻ አይደለም፣ እናንተ ተቃዋሚዎች ተሳተኑ ተፎካካሪ ሁኑልኝ አይደለም ጠቅላይ ሚኒስትሩ ያሉት። ተፎካካሪ ማለት ዛሬም ለአገሪ አስተዋጽኦ ታበረክታለ። ይሄ ሀገር የንቴም ነው የኔም ነው። በሚቀጥለው ስታሸንፍ ይሰጣለው ተፎካካሪ አንኖንም ተቃዋሚ ነን። ኦፖዚሽን በፈረንጅ ሀገር ተፎካካሪነት ነው ትርጉሙ። ሚቹዋል አንደርስታንዲንግ ባይ ዲፎልት ምሉታል። በኢትዮጵያ ኦፖዚሽን ማለት ጠላት ነው። በቃ በመቃብሪ ላይ መቃብሪ ኢህአዴግ በመቃብሬ ላይ እንደተባለው እውነትም በመቃብር አይደለም። ገራም መንግስት ገጥሞት ነቦ ስብሃትን የሸፈቱትን ሁሉ ይለቃል። ስለዚህ ይሄ ነገር ጀግንነት አይደለም፣ ገራምነት አይደለም፣ ጭካኔ ነው፣ ባርባሪዝም ነው። መሰልጠን አብሮ መስራት ነው። ዓለም የሰለጠኑ አገሮች በሙሉ አሁን የኢትዮጵያ ፓርቲዎች እንደሚሉት እጅ ጠምዝዜን ልባርግ የራሱን ቤት መስርቶ ትዳሩን መስርቶ ዘሩን ማስቀጠል በ60 ዓመት ያልቻለ ሰው ደካማ መንግስት ይላል። የአብይ እኮ ከቤተሰቡ ነው ግንባታው ነው ጀመረው። ከራሱ ከአባቱ ቤተሰብ አይደለም። ከራሱ የአባቱ ቤተሰብ ኦሪየንቴሽን ይባላል። ይሄ ኦሪየንቴሽን ፋሚሊ ነው። እሱ አስተማሪ ማለት ይሄ ፕሮኩሬሽን ፋሚሊ ነው። አብይ እኮ ራሱን ቤተሰብ መስርቶ የአብይ የመጀመሪያ ልጅ በነጩ ቤተ መንግስት አሜሪካ ውስጥ እኮ ተቀጥራ ስራ እየሰራች ነው። አገር መሪ ማለት ይሄ ነው። ከምጢጢ መንግስት ተነስቶ ፊጣት ምጢጢ መንግስት ላይ ያልተፈተን። ስለዚህ ይሄ ጀግንነት፣ አብነት፣ አባትነት፣ ዊዝደም እውቀት ሌላ ነው። በትምህርት ኤፕላስ ተደረደራል። ትዳር ይዘ በትዳር ከወደቅ ምስት አግብተህ ትፈታለህ። ልጅን እንጀራ አባት ምስቲን ሌላ ባል ያገባል። ይሄ ሰገጥነት፣ ዋልግነት፣ ድርይነት ለአገር መሪነት አይበቃም። ስለዚህ ሐኪሞቻችን የኢትዮጵያ ህመም የናንተ ህመም ነው። አሁን ወንዞችን ማከም ዞሮ አንቺም ታያለሽ። አሁን መኮንን ድልድይ አካባቢ ያለው ያን ስፈርታለ። ይሄ እኮ ለሐኪሞች ራሱ እንደ ደሞዝ ጭማሪ መሆን አለበት። ምክንያቱም ከዛ ወንዝ ውሃ እየጠጣ ስንትና ስንት በሽተኛ ነው ወደ ሐኪሞች የሚመጣው። እያቃለለ ነው መንግስት። ይሄን ስል መንግስት ውስጥ ችግር የለም እያልኩ አይደለም። ይሄ ቁጥሩ ይቀንስ እንጂ ብልጽግና ውስጥ የሸኔ ሴል አለ፣ የፋኖ ሴል አለ። ብልጽግና ሐኪሞች ውስጥ የሸኔ ሴል አለ፣ የፋኖ ሴል አለ። መንግስት ይሄንን ለመለየት መታገል አለበት። ይሄም ሆኖ ያ መንግስት እንኳንስ ለሐኪሞቻችን ለህወሓት መሪዎችና ለነባሰውት እኮ ቡቡ ሆድ ነው ያሳየው፣ ሪራዬ ነው ያሳየው። ይሄም ሆኖ ከአቅም ያለፉ ሐኪሞች ካሉ ከህግ በላይ የሚሆን ነገር የለም። የትኛውም አካል ህግ ማስከበር የሚባለው ህወሓትን ብቻ አይደለም፣ ወታደሮችን ብቻ አይደለም፣ ፋኖና ሸኔን ብቻ አይደለም። አስተማሪ ከህግ ቢያል አሁን ሐኪሞቹን መንግስት ማነጋገር አለበት። የሐኪም እንትኖቹ የታሰሩት ደግሞ በህግ ነው የታሰሩት፣ ጥያቄ ስላነሱ ነው የታሰሩት። ወይም ደግሞ ከጥያቄ በላይ አልፎ የነጀዋር ጉዳይ ፈጻሚ የሌሎች ቤታቸው ቁጭ ብሎ ምንድነው የምትሰራው? ምን ነገር አልሰራም እዞራለሁ ምንድነው የምትባለው? ልጆች በደንብ የሚባሩበት ምን የሚባሩበት ከየት ነው የመጣው? የዘረኞቹ ሀብታሞች ገንዘብ እያዋጡ እነዚህን ሰዎች ያለ ስራ እያስቀመጡ አገርን ይረብሻሉ። ሐኪሞች ለነዚህ ሰዎች ትብብር ከማድረግ ከነችግሩ ደደቡለ እጀርሱ መደንጎራ እንደሚባል ይሄ መንግስት ህጋዊ መንግስት ነው፣ የተመረጠ መንግስት ነው። 12 ወር ነው የቀረው ምርጫ ሊመጣ ግንቦት 2018 ምርጫ ይመጣል። እስከዛ ድረስ ጠብቃችሁ ብቻ በጉልበት እኛ ያልነው ካልሆነ ማለት ሐኪሞቻችን በእርግጠኝነት እነግራለሁ 99% የነጀዋር አይዲያ አታራምዱም። ጀዋርና ጀዋሮች የእርጎ ዝንቦች ሲገቡ፣ ቆርጦ ቀጥሎች ሲገቡ፣ ጨካኞች ሲገቡ ጥያቄያችሁን ስባችሁ መንግስትና የእናንተ መሪዎች እየተነጋገሩ መቀጠል አለባችሁ እንጂ ምንድነው እኮ ከውጭ ቁጭ ብሎ አሁን እነማን ነው ገቢሳ ምናምን ነገር አስተማሪዎችም መነሳት አለባቸው። የሐኪሞቹ ጥያቄ ከተመለሰ አስተማሪዎችም መነሳት አለባቸው። አስተማሪዎች ጥያቄ ከተመለሰ እንትን እኮ ይሄ አሁን እየተሰራ ያለውን ኮሪደር ልማት ይሄ አዲስ አበባ ማሸብረቅ
አዲስ አበባን ማብለጭለጭ አይደለም፣ አዲስ አበባን ማሸብረቅ፣ አዲስ አበባን ውብ ማድረግ፣ ውበት፣ እውነት፣ እውቀት ተያይዘው አብሮ የሚሄዱ ናቸው። ስለዚህ እኔ ጠቅላይ ሚኒስትር አንድነት ፓርክ ሲገቡ ቤተመንግስት ሲገቡ ቤተመንግስቱን ለ5 ዓመት አውቃለሁ ነው። እዚህ ጋር ምን እዚህ ዘንዶ ይሁን ሰው ይሁን ሬሳውን አይታወቅም። ቤተመንግስት ግቢ ውስጥ አሁን በቄጠመና በአበባ ያሸበረቀ ነው፣ በዱር አራዊቶች ያሸበረቀ ከራሱ ይጀምራል። ህምቤስ ሰመን አሼታ ኢጃራት ሰንበሌጥ ህምቤስ ሰመን ያርቱዳ ኢጃራቱ ደርጉዳ እነ ጀዋል ደርጉ ነው የሚፈልጉት። እንትን ምንድነው ጫካ ቤተመንግስት ይሸጣል። ይሄ ሰውዬ እኮ ነገ ህዳሴ ይሸጥ ለምን ለመብላት ስንዴውን የዘሩን ይሄን እንብላ እንዝራ እንብላ ነው። ስለዚህ እኔ ሐኪሞቻችን ከኢትዮጵያውያን ሁሉ የተለየ አደጋ አልገጠማችሁ። ኢትዮጵያኖች ሁሉ የተሸከሙትን ባርደን የኑሮ ውድነት ተሸክማችሁ ጥያቄያችሁን በሰላም መንገድ አቅርባችሁ ይሄ የና ቆርጦ ቀጥሎቹን ጥያቄ ይሄን ካላረከይን አላረግም። የኢትዮጵያ ፓርቲ ፖለቲከኞች ናቸው። ይሄን መንግስት በጉልበት አንበርክከን ማለት ለራሳቸው አይዋጉም፣ ለራሳቸው አይሞቱም፣ ለራሳቸው አሜሪካን ነው ያሉት። እዚህም ቢሆኑ ገራሙ መንግስት ዳዊድን እኮ ዝም ብሎ ያያል። እዚህ ቁጭ ብሎ ወጣቶቹ ወደ ጫካ ውጡ ብሎ የሚቀሰቅሱትም ዝም ብለዋል። ይሄ ገራምነት ደግ ቢሆንም ግን ልክ ያስፈልጋል። ማሪም ሲበዛ ስለሚመር በእንደዚህ አይነት ሁኔታ እኔ የሐኪሞቻችን ጥያቄ የምንነቀብ አይሆንም፣ ነገር ግን ስርዓት ያስፈልጋል። አዎ በጣም ነው የማመሰግነው አቶ ወንድሙ ይብሳ። ጊዜ ኖሮን ከርሶ ጋር ብዙ ቆይታ ብናደርግ ጥሩ ነበር፣ ነገር ግን ያው ሰዓትም ስለሚገድበን መተው ቆንጆ ውይይት ነው ያደረግነው። እጅግ በጣም ነው የማመሰግነው። በሌላ ጊዜም እንግዲህ እንደዚህ እየተገናኘን የውይይቶች እንደምናደርግ ተስፋ አደርጋለሁ። ስለመጡ እጅግ በጣም ነው የማመሰግነው። ሪያዬንም በጣም ነው የማመሰግነው። በውይይቱ ተደስቻለሁ። ዛሬ አመሰግናለሁ። የተከበራችሁና የተወደዳችሁ የፕራይም ሚዲያ አድማጭና ተመልካቾቻችን ፕሮግራማችን የተከታተላችሁትን ይመስል ነበረ። ቀሪ የፕራይም ዝግጅቶች እንደቀጠሉ ናቸው። መልካም ጊዜ ይሆንላችሁ።